በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት ልጆች የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? አሁን የምንገኘው በደቡብ ጎንደር ሀገረ ስብከት በስማዳ ወረዳ በቀበሌ 10 ስማዳ ወገዳ ከተማ 10 ኪሎ ሜትር ርቆ የሚገኝ ጥንታዊና ታላቅ ገዳም የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው። ስለዚህ ብዙ ሊቃውንቶች ያስገኘ ብዙ ሊቃውንቶችን ያፈራ ደብር ነው። ብዙ ሊቃውንት ያለፉበት ስንት ሊቃውንት ተምረው ታላቅ ደረጃ የደረሱበት ደብር ስለሆነ አሁን ግን ቤተ ክርስቲያኑ በጅምር ላይና ተሰርቶ ያልተጠናቀቀ በመሆኑ የእግዚአብሔር ቤተሰቦች የጻድቁ የአቡነ ገብረ መንፈስ ቅዱስ ወዳጆች የሆናችሁ በሩቅም ያላችሁ በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም የዚህ አካባቢው ተወላጆች የሆናችሁ በጻድቁ ስም ይህን የጅምር ቤተ ክርስቲያን ሰርተን እንድናጠናቅቅ ባላችሁ አቅም መሰረት ባላችሁ ገንዘብ የተለመደ ትብብራችሁን እንድታደርጉልን እንጠይቃለን። ገዳሙ በጣም ታላቅ ገዳም ነው። ታምረኛ ቦታ ነው። በጣም ልዩ ተአምር ያለው ነው። በመስቀሉ ሰው ታሽቶ በሽታ የያዘው ሰው ቁስልም ሆነ ውስጠ ደዌ የያዘው ሰው መስቀሉ ታጥቦ ሲጠጡት የሚፈውስ እንደገና ደግሞ በመስቀሉ ሲታሽ ደግሞ ተደዌ የሚፈውስ ታቦት በጣም ገድለኛ ታቦት ነው። ነገር ግን ጠያቂ የሌለው ምንም ጠያቂ ሰው የለውም። ስለዚህ የሚተዳደረው በዚሁ በአካባቢ ባሉ ገበሬዎች ስለሆነ እኒሁ ናቸው መቀደሻም ሆነ መወደሻ ግብርም ሆነ እጣን የሚያቀርቡ። የሚቀደሰው በአንዲት ጧፍ ነው። አንዲት ጧፍ ለአንዲት ቅዳሴ ነው። ስለዚህ እጣንም ሆነ ዘቢብ ማንኛውም ነዋ ቅድሳት ያልተሟላ ደብር ስለሆነ ስለዚህ የተለመደ ትብብራችሁን እንድታደርጉልን በእግዚአብሔር ስም በጻድቁ ስም በእናታችን በቅድስት ድንግል ማርያም ስም እናሳስባችኋለን። በዓሉ የሚከበረው ጥቅምት 5 ቀን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓል፣ ታኅሳስ 29 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱና የጻድቁ የአቡነ ገብረ መንፈስ ቅዱስ የልደት በዓል ነው። እንዲሁም መጋቢት 5 ቀን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ የዕረፍታቸው በዓል በዚህ ቦታ በታላቅ ድምቀት ይከበራል። ብዙ ምእመናን በአርሶ አደር የሚስተዳደር ስለሆነ ብዙ አርሶ አደሮች ተሰብስበው የሚያከብሩት በዓል በጣም ልዩ በዓል ነው። ስለዚህ ከሩቅ ያላችሁም ከቻላችሁ መጥታችሁ ካልቻላችሁ ደግሞ እንዲሁ በቴሌግራምም ሆነ በማንኛውም መንፈሳዊ ተሳትፎ እንድትሳተፉ በጻድቁ ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል